አንተ ባልከው ልስማማና ሐዋርያቶች ባሉት የዓይን እማኞች ባሉት ተቀበል ነው። አንተ በዚያ የምትቀበል ከሆነ ዛሬ ትሰማለህ። ትስማማለህ? ሐዋርያቶች በተናገሩት ስለ ኢየሱስ ባወጣ መጽሐፍ ላይ ቁርአን ላይ ያለውን ስለ ኢየሱስ ታሪክ እንድታስተምር እፈልጋለሁ። እሺ ወላሂ ሁሌ እናገራለሁ። ምናልባት አንቺ ዛሬ ሊሆን ይችላል የመጣው እንጂ ስለ መሲሁ ሳስተምር ነው በጣም ስሜታዊ መሆነው። እንደው ገብታችኋል? የሌሎች ነቢያቶች ታሪክ ስታዩት ከግል ህይወታቸው ጋር የተያያዘ በጣም ጠቃሚ ትምህርትን የምታገኙበት ሆኖ ታገኝታላችሁ። በተለይ እንደዚህ ኡሉል ዐዝም መሲሁ ዒሳ ዓለይሂ ሰላም፣ ኢብራሂም ዓለይሂ ሰላም፣ ሙሳ፣ ኢብራሂም ማነው ኑህ፣ ነቢ ሰለላሁ ዐለይሂ ወሰለም እነዚህ አምስቱ ከአምላካቸው ጋር በተያያዘ ትምህርትን አስተምረው በጣም ከባባድ መስዋዕትን የከፈሉ ስለሆኑ ነው በዚህ በጣም ላቅ ያደረጋቸው አላህ ሱብሓነሁ ወተዓላ። የሌሎቹም አለ። ለምሳሌ ያዕቁብ ጋር ስትሄዱ በዩሱፍ ዓለይሂ ሰላም የደረሰበትን መከራ ያነሳል። ቦታቸው አለርላ በዛ ያሳለፈውን ሁሉ ነገር ለእኛ ትምህርት የሆነን ዘንድ አላህ ይጠቅሰዋል። በውስጡም ላይ ስለ ተውሂድ በደንብ ያስተምራሉ። ቦታቸዋል ሁሉም ነቢያት ታሪክ አላቸው። ነገር ግን የእነዚህ በጣም ይለያል። የመሲሁን ሂዳችሁ ብታዩት ስለ አምላኩ ብቻ ነበር አስተምሮት። ነገር ግን በእርሱ ተሸወዱ ሰዎች ማለት እርሱን ወደ መለኮት ከፍ አደረጉት በእርሱ ላይ በተሰሩ የአምላክ ድንቅ ስራዎች ምክንያት። መሲሁ ዒሳ ዓለይሂ ሰላም ግን በፍጹም እኔን አምልኩኝ አላላቸውም። ወደ አምላኩ ነው ሲጣራ የነበረው። ወኢነላሃ ረቢ ወረብኩም ፈዕቡዱሁ፣ ይሄን አስተምሮቱ የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው። ሃዛ ሲራጡን ሙስተቂም፣ ይህ ነው ቀጥተኛው መንገድ ይላቸዋል። የትንሣኤ ቀን የሚሆነውን ቀድሞ የሚያውቅ ነውና አምላካችን አላህ ሱብሓነሁ ወተዓላ ወደፊት ሰዎችን በሚያስነሳቸው ጊዜ ነቢያትና ተከታዮቻቸውን ምን እንደሚሆን በቁርአን ላይ ይገልጽልናል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አለ። እነዚያን የላኳቸውን ነቢያቶቼን ገና ጠይቃቸዋለሁ፣ የተላኩላቸውንም ህዝቦቻቸውንም እጠይቃቸዋለሁኝ አለ። እንዴት ነው የሚጠይቃቸው? የውመ የጅመዑ ላሁ ሩሱለ ፈየቁሉ ማዛ ኡጅብቱም ይላል አላህ በሱረቱል ማኢዳ ላይ። መልእክተኞችን ሁሉ በምሰበስባቸው ጊዜ አለ የትንሣኤ ቀን ምን ተቀበሏቸው ህዝቦቻችሁ ብዬም ገና ጠይቃቸዋለሁኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ ምን ይላሉ? መጀመሪያ ኑህ ዐለይሂ ሰላም ይጠየቃል። ኑህ ዐለይሂ ሰላም ይጠየቃል፣ ህዝቦቹ ይመጣሉ። ከዚያ በኋላ ሁድ እነ ሷሊህ ሁላቸውም እነ ኢብራሂም እነ ሙሳ ሁሉም እነ ዒሳ ይነሳሉ። የዛኔ አምላክ አላህ ነቢያትን አንድ ጥያቄ ነው የሚጠይቃቸው። እኔም በብቸኝነት ሰዎች እንዲያመልኩ አስተምሮ ብዬ ልኪያችሁ ነበር፣ አድርሳችኋል ወይ ይላቸዋል። አዎ አድርሰናል ይላሉ ነቢያት። እነዚህ ህዝቦቻቸው ደግሞ ከሃዲያኖች ይክዷቸዋል። የሚገርማቸው ሸምጥጠው ይክዳሉ። የዛኔ መስካሪዎች ማናቸው? ለነቢያት ቆመው የነቢዩ ሰለላሁ ዐለይሂ ወሰለም ትውልድ ናቸው። አላህ ቃል በቃል በቁርአን ላይ ይናገራል። ሰየቁሉ ሱፈ ወከዛሊከ ጀዐልናኩም ኡመተን ወሰጣ ሊተኩኑ ሹሀዳአ ዐለ ናስ ወየኩነ ረሱሉ ዐለይኩም ሸሂዳ። እያንዳንዱ ነቢይ በሚካድ ጊዜ የትንሣኤ ቀን ህዝቦቻቸው ይክዳሉ፣ ይሸመጥጣሉ። ማ ጃአና ሚን በሽሪን ወላ ነዚር፣ እንደው ምንም አይነት ነቢያት አልመጣልንም ነበር ብለው ሸምጥጠው ይክዳሉ። ከዚያ ማን ነው ምስክራቸው ሲላቸው አላህ ነቢያቶቹን ሙሐመድና ትውልዶቹ ብለው ይናገራሉ። እኔና ትውልዶችም ለነቢያት ሄደን ቁመን እንመሰክራለን የትንሣኤ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ አጠቃላይ የዒሳ ግን ይለያል ከሁሉም ነቢያት ጥያቄ። ዒሳ አንተ ራስህ ተመልከሃል፣ ምንድነው መልስህ ነው የሚባለው። ሌሎች ኑህ አልተመለከም፣ ኢብራሂም አልተመለከም፣ ሙሳ አልተመለከም። ለምንድን እንደተመለከ ታውቃለህ? ታውቃለህ? አይ ነው ልጨርስ አንዴ ድርስ ለወራ አምልከኝ አላለኝም ግን አመልከዋለሁ እንዳልሽ ቅድም ሰምተናል። እሱን ራሱ የትንሣኤ ቀን ምን እንደሚል መሲሁ አዳምጡ። ኢዝ ቃለ አላሁ ያ ዒሳ ብነ መርየም ይለዋል። አንተ የማርያም ልጅ ዒሳ ወይ ይለዋል አላህ። እርሱንና ተከታዮችን ፊት ለፊት ያገናኛቸዋል አላህ። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ ከእኔ ውጭ አንተን አምላክ አድርገው እንዲይዙ ሰብካቸው ነበር ወይ? አምልኩኝ ብለሃቸዋል ወይ ብሎ አላህ ይጠይቀዋል መሲሁ። መሲሁ ምን ብሎ ይመልሳል? ቃለ ሱብሓነክ፣ አምላኬ ጥራት ይገባህ ብሎ ይመልሳል። ተመልከቱ፣ መጀመሪያ እኔ አላልኩም ብሎ አይመልስም መሲሁ። ከራሱ ለመከላከል አይጀምርም። ያ ጀማዓ እዚያም የትንሣኤ ቀን ራሱ ስለ አምላኩ ቀናተኛ ነው። ሱብሓነክ ብሎ ይጀምራል። አምላኬ ጥራት ይገባህ ለአንተ አጋር ከመኖር ብሎ መጀመሪያ አምላኩን ለእርሱ ይመሰክራል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ቀጥሎ ለእኔ የማይገባኝን ነገር ልሞግትም አይቻለኝም ይላል። መለኮትን ማለት ነው። ለእኔ የማይገባኝን አምልኮ ልሞግት አይቻለኝም በፍጹም ይላል።
ኢንኩንቱ ቁልቱሁ ፈቀድ ዓሊምተህ ይላል። ብየውም ከሆነ በእርግጥም አውቀኸዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ይላል መሲሁ። ኢነከ አንተ ዓላሙ ልጉዩብ፣ አንተ የሩቅንና ድብቅ ነገራቶችን ሁሉ የምታውቅ አምላክ ነህና ይላል። ከዛ ምን ይላል መሲሁ? ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ፣ ጌታዬ አላህ ሆይ አንተ ያዘዝከኝን ቃል እንጂ አላልኳቸውም። አን ዕቡዱ ላህ ረቢ ወረበኩም፣ የእኔንም የእናንተንም አምላክ አምልኩ ብቻ ነው ያልኳቸው ይላል። እኔን አምልኩኝ አላልኩም። እኔ አምላካችሁ ነኝ አላልኩም። እኔ ያስተማርኩት የእኔንም የእናንተንም ጌታ የሆነውን አምልኩ ብቻ ነው ያልኩት ብሎ ይመሰክርባቸዋል። ወኩንቱ ዐለይህም ሸሂደን ማ ዱምቱ ፊህም፣ በመካከላቸው እስከነበርኩበት ጊዜ ድረስ አብሬያቸው ነበርኩኝ። ፈለማ ተወፈይተኒ፣ አንተ ከወሰድከኝ በኋላ ግን ወደ ሰማይ፣ ኩንተ አንተ ረቂበ ዐለይህም፣ አንተ ነበርክ ተቆጣጣሪያቸው፣ ተከታታያቸው። ምን እንደሚከሰት ምድር ላይ አላውቅም የዛን ይላል መሲሁ። ከተነሳ ጀምሮ እስካሁን ድረስ ወላሂ ምድር ላይ ምን እንደሚሰራ አያውቅም። አንተ እስከወሰድከኝ ድረስ አብሬያቸው ነበርኩ በህዝቦች መካከል፣ ከወሰድከኝ በኋላ ግን አንተ ነህ ራስህ ተቆጣጣሪያቸው። ምን እንደሚሰሩን አላውቅም፣ የለሁበትም እዚያ ላይ ይላል። የተበረኡ ሚንኩም የውም አልቅያማ ያ መስሕይን፣ የትንሣኤ ቀን አላውቃቸውም ብሎ ይመሰክርባቸዋል። ወየውም አልቅያመት የኩኑ ዐለይህም ሸሂዳ አላምለካችን አላህ ስብሐነሁ ወተዓላ የትንሣኤ ቀንም ይመሰክርባቸዋል። ገና መሲሁ እያለ ይነግረናል። እኔ አምልኩኝ አላልኩም እያለ ይመሰክራል። ቀደም ምን አልሽም? አምልኩኝ ብሏል ወይ ስልሽ አላለም አልሽም። ወላሂ ቀድ ቃመት ዐለይከ ልሑጃ፣ ማስረጃ ቆሞብሻል። መሲሁ በፍጹም እኔ አምልኩኝ አላለም። አምልኩኝ ሳይል በግዴታ ማምለክ ነገ ዋጋ ያስከፍላችኋል። ይሄ የእርሱን ውዴታ የምትገልጹበት ነገር አይደለም። መሲሁን ከወደዳችሁት ትእዛዙ ምንድን ነው ከእኔ የሚፈልገው የሚለውን መለስ ብላችሁ ራሳችን ጠይቁ፣ መጽሐፍ ቅዱስን ጠይቁት። መሲሁ እንዳለ ጥሪው አንዱን አምላክ እንድታመልኩ ነው። እርሱን በፍጹም እንድታመልኩ ጥሪ አላደረገም። እዚህ ጋር እኔ እንደሚመስለኝ ልንገርህ። እሺ፣ እንደ ክርስቲያኖች ሳይሆን እንደ ሙስሊሞች ሳይሆን እኔ አሁን ባለሁበት ሁኔታ እንደሚመስለኝ። እሺ፣ አብ አለ አደለ? ኢየሱስ ክርስቶስም ወደ አባቱ ሂዷል። ወደ አብ በአብ ቀኝ በኩል እንደተቀመጠ ነው የምንማረው አደለ? ለእኔ እንደሚመስለኝ አሁን ባለውበት ሁሉም ሃይማኖት ጋር እየገባው እየተማርኩ ስለሆነ አሁን በሚመስለኝ ሁኔታ ኢየሱስ ክርስቶስን አምላክ ነው ለማለት አልደረስኩም፣ ግን በኢየሱስ መንገድ ሂደን ወደ አብ እንደምንቀርብ አውቃለሁ። ለምን? እኔ ህይወትን መንገድም እኔ ነኝ ብለዋል። አስተምሮንም ያስተማረንን ትምህርት ደግሞ አስተምሮን ወደ ቦታው እንደተመለሰ ነው የማውቀው። እና ድርዝ አብ እሺ፣ አሁን አብ አለ፣ አብ አላህ ነው ብዬ አስባለሁ። ኢየሱስ ደግሞ የአብ ልጅ ነው። ወደኛ የላከው ነብይ እንደሆነ እሺ፣ በእናንተ አስተሳሰብ ነብይ ልበለውና ነብይ እንደሆነ እና አሁን ከአብ ጎንም እንዳለ እንደሚመጣም እናንተ ሊፈረድበት ነው የሚመጣው ትላላችሁ። እኛ ግን ሊፈርድ እንደሚመጣ ነው የምናውቀው። አሁን ባለሁበት አስተሳሰቤ ነው የምልሽ። እንደዛ ነው የማውቀው እስካሁን ድረስ። አንተ ባልከው ልስማማና ሐዋርያቶች ባሉት የዓይን እማኞች ባሉት ተቀበል ነው። አንተ በዚያ የምትቀበል ከሆነ ዛሬ ትሰማለህ። ትስማማለህ? ሐዋርያቶች በተናገሩት ስለ ኢየሱስ ባውጣ መጽሐፍ ላይ በጣም ጥሩ። ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል ሐዋርያቶች። አንተም እንደ ሐዋርያቶች ለኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ? ከዛሬ ጀምረህ አምላኩ ሳይሆን አባቱ በአካል ሶስት ናቸው። አብ፣ ወልድ፣ መንፈስ ቅዱስ አምላክ እንዳለው አስተምረዋል። አምላክ እንዳለው ሳይሆን በስጋ ነው የወረደው፣ ከሰማይ በስጋ ነው የወረደው። ሁለት አይነት ሰዋዊና አምላካዊ ባህሪ ነው ያለው ኢየሱስ ክርስቶስ። ሐዋርያቶች በተናገሩት ተቀበል። በጣም ጥሩ። ሰየው ደስ ይለኛል። መጽሐፍ በራስህ በገዛ መጽሐፍ ዛሬ ሙስሊም ልትሆን ነው። ተሾመ ምን መሰለህ ሐዋርያቶች ያስተማሩት ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል ሐዋርያቶች። ትቀበላለህ? ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላሉ። ኢየሱስ ክርስቶስ አምላክ አለው ብለው አስተምረዋል ሐዋርያቶች። ስለዚህ ትቀበላለህ አንተ? ኢየሱስ ክርስቶስ አምላክ የኢየሱስ ክርስቶስ አምላክ ይባረክ ይላሉ። አውጣው ሙሉን አንብቦ ከላይ ከአሁን አንድ ጥቅስ ይዘህ ብቻ ከላይ ጀምሮ ወደ ታች አይነበብም እኮ መጽሐፍ ቅዱስ ሲነበብ ከላይ ጀምሮ ነው ሲነበብ። መጽሐፍ ቅዱስን አሁን እንደናንተ አንተ አሁን ለምሳሌ ለፈቷችሁ መጽሐፍ ቅዱስን ተሾመ ምንም ምን ያልፈታም አልኩህ። አብሽር፣ ምንም የምፈታው ቃል የለኝም። እኔ የምናገረው ቃል በቃል ነው የምሰጠህ። የኢየሱስ ክርስቶስ መጽሐፍ ቅዱስ ነው
የኢየሱስ ክርስቶስ አምላክ ይባረክ ብለዋል። ይሄን ትቀበላለህ ወይ አንተ? አዎ እቀበላለሁ፣ ግን አሳየኝ መጽሐፍ ቅዱስ ላይ ኢየሱስ አምላክ ይቀበል የሚለውን ከላይ ጀምሮ ወደ ታች አሳየኝ። ችግር የለውም አብሽር፣ እናያለን። ያውና ቁጥር 3 ላይ ምን ይላል? በክርስቶስ ሰማያዊ ስፍራ ከአንድ ጀምረህ ታነባለህ። ከላይ ጀምረህ አንብቡ። ከላይ ጀምረህ አንብቡ። ከላይ እሺ ተሾመሽ። ያው ምን ይላል? በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምዕመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ እዚህ ጋር አንብቡ። አታጥፎ ቆይ፣ እዚህ ጋር ከላይ ሁለተኛው ላይ አንብቡ። እሺ ከላይ አንብቡ። ሁለተኛው ላይ ያው እየተናገርኩ እኮ ነው። ትረጋጋለህ? ትረጋጋ። ቃል በቃል እናውራ። አንድ በአንድ ቃል በቃል እናውራለን። ችግር የለውም። አሁን ማስረጃ ልሰጥህ ያልኩህ አምላክ እንዳለው አስተምረዋል አልኩህ። አይ ይሄንን ማየት አልፈለግክም ከላይ ጀምረህ አንብብልኝ አልክ። ማንበብ አስጀምረህ ከዛ እንደገና አቋርጠዋል። ከያስኬድም እንደዚህ ሶስት ደቂቃ መስልህና ከዚያ በኋላ ማስረዳት የምትፈልገው ታስረዳለህ። አብሽር። ያው 3 ላይ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ኢየሱስ አምላክ እንዳለው አስተምረዋል ሐዋርያቶች። ይህን ትቀበላለህ ወይ ነው? አይ አሁን እኮ እሱ ቀደም ይኸውልህ ሁለተኛው ላይ አድርጎ እያልኩ ከሁለተኛው ወጣ ወደ ሶስተኛው ወረድኩ። ሁለተኛው ቃል ፍቻ አለው። አሁን ዘለቋት ከላይ ጀምር። ከሁለተኛው ጌታ እያለ እኮ ነው። ኢየሱስ ክርስቶስ ጌታ እያለ እኮ ነው። ፈጣሪ ስም ረጋ በል። ይኸውልህ ጌታ ወደሚለው ሀሳብ እንመጣለን በቀጣይ። ግን አምላክ እንዳለው አስተምረዋል ሐዋርያቶች። ይሄን ቃል ትቀበላለህ ወይ ነው? ብዙ አልቀበልም። አምላክ እንዳለው ተናገርበት። አሁን እኮ እኔ ላንብበው ልቀበል። እሺ ወደዚህ አድርጉ። አይታይም። ወደዚህ ይኸውልህ እየሰማኝ እግዚአብሔር ፍቃድ በኢየሱስ ክርስቶስ ሐዋርያት የሆነ ጳውሎስ ኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምዕመናን ይላል። ከዛ በኋላ ሁለተኛው ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ አዩ። እዚህ ጋር ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ አብ ማን ነው? አንተ ልጠይቅህ፣ አብ ማን ነው? እባክህን አብራራና አብ አባትን እየሰማኝ ነው? እየሰማኝ አይደለም? ይኸውልህ እዚህ ጋር ከእግዚአብሔር ከአባታችን ይላል እኮ እዚህ ጋር ከእግዚአብሔር ከአባታችን ሲል አብ አባት ወልድ ልጅ ነው። እየሰማኝ ሶስቱ ነው። አሁን ምስጢረ ሥላሴን አታውቅም። ለዛ እኮ ነው ምስጢረ ሥላሴ ስለማታውቅ ትቀበላለህ ወይ ነው? አምላክ እንዳለው ይናገራል። ይሄን ትቀበላለህ? ሰማኛ በክርስቶስ ያነበብኩልህ እኮ ነው። ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን አለ። እዚህ ጋር ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁንልና በክርስቶስ በሰማያዊ ስፍራ እያዩ ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታ ጌታችን ኢየሱስ ክርስቶስ አምላክ አባት ይባረክ። አባቱ ማን ነው? አሁን እኮ ምስጢረ ሥላሴዎችን አታውቅም እኮ ለዚህ ነው አባት ነው። አባት ቃል እኮ መጀመሪያ አንዴው ተቀላህ አታውቅም የሚለውን ኪስ አድርገውና መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይባረክ የሚለውን ቃል ትቀበላለህ ወይስ አትቀበልም? ቃል እኮ ነው እያወራ ያለው። እዚህ ጋር እኮ ዮሐንስ ራዕይ ምዕራፍ 1 ነው አውጣው። አሁን ይኸውልህ ከጥቅስ ወደ ጥቅስ እዚህ ቦታ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ይሄ ቃል ትቀበላለህ? የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ እና አብን እኮ አብ ማን ነው? አባቱ ነው። ስለዚህ አብ ምስጢረ ሥላሴን አታውቅም። አታዳምጥም? ምስጢረ ሥላሴን አታውቅም ማለት አንድ ረጋ ብለህ አታውቅም ቢለውን 50 ጊዜ ደጋግምከው ተወሱንና መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ የተባለው እዚህ ጋር? አብ። በጣም ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለም? አይደለም። በአካል በስጋ ሶስት ናቸው አልኩ። ማለት ኢየሱስ ክርስቶስ አምላክ የተባለው ስለው አብ ነው አለ። ስለዚህ ኢየሱስ ክርስቶስ አምላክ አለው ቃል እኮ ነው የሚወራ ያለው ቃል ነው። ቃል ዮሐንስ ወንጌል ምዕራፍ 1 ነው አውጣ አልኩ። ምንድን ነው ቃል? ዮሐንስ ወንጌል ምዕራፍ 1 ነው አውጣው። እናውጣለን፣ ችግር የለውም። ይኸውላችሁ አስተውሉ። የኢየሱስ ክርስቶስ ሳወራ አዳምጥ እንጂ ተሾመ ትልቅ ሰው እኮ ነው። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ስልህ ጊዜ እውነቱን አግኝተዋል። አብ ነው ብለህ መለስክ። ስለዚህ ይህ ማለት ክርስቶስ አምላክ አለው። ማን ይባላል? አብ ነው። ገብቶሃል አይደል? ስለዚህ
አምላክ እንዳለው ትቀበላለህ ወይ? ሐዋርያቶች ያስተማሩትን ክርስቶስ አምላክ እንዳለው አስተምረዋል። እዚህ ቦታ ላይ ብቻ ሳይሆን ክርስቶስ ራሱ አምላክ እንዳለው ሲያስተምር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ኢየሱስ ክርስቶስ ተናገረ። ስለዚህ አምላክ እንዳለው ክርስቶስም አስተምረዋል፣ ሐዋርያቶችም አስተምረዋል። ይህን ቃል ትቀበላላችሁ ወይ ነው። አሁን ሰማይ ልናገር ትቀበላላችሁ ኢየሱስ አምላክ እንዳለ የተናገረበትን እሱ መጀመሪያ እኮ ሰማይ በደንብ ስማኛል። እሺ ለአንተ መጽሐፍ ቅዱስ ይከብዳል የምልከው ለዚህ ነው። ወደ ማስረዳት ጥቅሱ ላይ መሰረት አድርጋችሁ አስረዱ። አንተ ቁርአኑ ምናምን ሳይሆንም እርሱ ክርስቶስ አምላክ ያደርገው ይልቁንስ አባቱ ነው አልኩ። የኢየሱስ ክርስቶስ ወልድ አባቱ ነው አልኩ። አጎቱ ነው አባቱ ነው አክስቱ ነው አይደለም ጥያቄ። አምላኩ ነው ወይ? አምላኩ ኢየሱስ ክርስቶስ ራሱ አምላክ ነው። አምላክ እንዳለው ክርስቶስ ይናገራል አልኩኝ። አማርኛ ከቻላችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ። ማንን ነው አምላኬ የሚለው ኢየሱስ? አብ በሰማይ ያለው። በጣም ጥሩ። ስለዚህ የላከው አባቱ ነው ኢየሱስ ክርስቶስ አምላኩ ነው ማለት ነው። እናመሰግናለን። ክርስቶስ አምላክ እንዳለው አምናችኋል። አሁን ስታስተምር ብዙ ጊዜ 80% የምታስተምረው ከመጽሐፍ ቅዱስ ጋር አንድ አይነት ነው። ለምን አሁን ስለና አብርሃም ከአባን የሰራው አብርሃም ነው በቀደም ስትል ነበር አይደለ? አባታችን አብርሃም ነው ከአባን የመሰረተው ስትል ነበር። እሺ ቀጥታ ካልተሳሳትኩ እና ቁርአን ሲወርድላቸው ለነብዩ መሐመድ ከመጽሐፍ ቅዱስ መሻሻል ያለበትን እና መሻሻል የሌለበትን እየመረጠ ነበር አላህ ሲያወርድላቸው የነበረው ማለት ነው። ለምን ቁርአን ሲወርድላቸው ለነብዩ መሐመድ ከመጽሐፍ ቅዱስ በኋላ ስለመጣ ቁርአን ላይ ያለው ደግሞ 80% ክርስቲያኖች የምንቀበለው ትምህርት ነው። እርግጠኛ ነሽ? ስለነ ሙሴ ስለነ አብርሃም ምናምን ሁሉም እኛ የምናውቀው ትምህርት ነው። ስታስተምር ሰማለሁ አንዳንዴ። ለምሳሌ አንድ እስኪ አመሳስይና ንገሪልኝ፣ ይሄ ታሪክ ከዚህ ጋር ይመሳሰላል የሚል አንድ እስኪ። እሺ ሙሴ ቀይ ባህርን ከፍሎ ተከታዮቹን ሲያሻገር ምናምን አለ አይደለ? መጽሐፍ ቁርአን ላይ ሙሴ ማን ነው? ሃሮን ማን ነው? ፈርዖን ማን ነው? እነዚህን ምን ብሎ ይገልጻቸዋል መጽሐፍ ቅዱስ? ቁርአን ምን ብሎ ይገልጻቸዋል? ምን ብሎ ይገልጻቸዋል? እስኪ ንገረኝ። ለምሳሌ መጽሐፍ ቅዱስ ሃሮንን ጣዖት የሰራና ጣዖት እንዳስመለከ ይገልጸዋል። የሙሴ ወንድም ገብቶሻል አይደለ? ይሄን አድርጓል ወይ? ለቁርአን መጣና በፍጹም ይሄ ስህተት ነው ብሎ በፍጹም ጣዖትን አልሰራም፣ ወይፈኑን ጥጃውን የሰራው ሳሚር የተባለ ሰው ነው ብሎ አረመው መጽሐፍ ቅዱስ ነው መጽሐፍ ቅዱስ። ስለዚህ በነብያት ላይ ዋሸ። አላህ ሱብሓነሁ ወተዓላ ነብዩ መሐመድን አስነሳና የነብያትን ክብር ጠበቀላቸው። ይሄ ነው ለእስራኤላውያን ከወርቅና ከብር አቅልጦ የወይፈን ጣዖት የሰራው ሃሮን እንደሆነ መጽሐፍ ቅዱስ እንደሚናገር ታውቂያለሽ ወይስ ላሳይሽ? በተለይ ላሳይሽ ግን የምጠይቅህ ጥያቄ አሁን እናንተ ማጣማችሁት እዚህ ጋርም ተጣሞ ሊሆን ይችላል። ይሄንን ለማስረጃ ምናምን አይደለም፣ ግን 80% ቁርአን የመጽሐፍ ቅዱስ ቃል ነው እልሃለሁ። ይሄ ሆኖ አየሁት እኮ እሱን ያው በማስረጃ ስናየው ጊዜ ውሸት ሆነ። አሁን እያሳየሁሽ ነው። እኔ በማስረጃ ላሳየሽ። አንድ ነብይ ከአምላክ ዘንድ የተላከ አምላካችሁን ትታችሁ ጣዖትን አምልኩ ብሎ ጣዖት ሰርቶ ሊሰጥ ይችላል? እስኪ ይሄን አንቺ መልሽልኝ። እውነቱ የትኛው እንደሆነ እንድናውቅ ዘንድ የትኛው ዋሽቶ እንደሆነ እውነት እንደሆነ ልናውቅ አንችልም። ስትይ አንቺ አሁን ይሄንን በአእምሯችሁ የምታገኙት ነገር አምላክ ያስነሳው ነብይ አምላካችሁን አምልኩ ብሎ ነው የሚሰብከው ወይንስ ሌላን ጣዖት ሰርቶ ይሄ ነው አምላካችሁ ብሎ ሊሰጣቸው ነው የሚችለው? እና አሁን የምትለኝ ያለኸው መጽሐፍ ቅዱስ ላይ ያለው ታሪክና ቁርአን ላይ ያለው አንድ አይነት አይደለም እያልከኝ ነው? ይሄን መልሽ እንጂ እውነት ስለነ አብርሃም ታሪክ ስለነ ሙሴ ስለ ነቢያቶች ማለት ነው። በተለይ መልሽ እንጂ እኮ እሱን ስለማላውቀው ይለፍልኝ። እሺ ላሳየሽ፣ ችግር የለውም ላሳየሽ። አይደለም ማሳየት አይደለም እሱ። ቆይ ልንገርህ ፈልግሽ ቁርአን ከብዙ ጊዜ በኋላ ስለመጣ ከመጽሐፍ ቅዱስ በኋላ እልሃለሁ አላህ ለነቢዩ መሐመድ ቁርአንን ሲያወርድላቸው እየመረጠ ነበረው የሚያወርድላቸው።
ምንድነው የሚመርጠው? ለምን መሰለህ? አሁን ሁሉም መጽሐፍ ቅዱስ ላይ ያለው ነው ቁርአን ላይ ያለው 80% ይመረጥ ስትይ ጊዜ ከምንድነው የሚመርጠው? አላህ እኛን የለየን ማለት ክርስቲያንንና ሙስሊምን የለያቸው የሆነ አንቀጽ ይኖራል እና ነብዩ መሐመድ ናቸው አይደለ እንጂ ሁሉም ትምህርት እኮ አስተምሮ በትክክል አንድ አይነት ነው የመጣው። ተሳስተሻል። እየመረጠ ምናምን ሳይሆን አምላክ ከመጽሐፍ አይቶ ይሄ መርጦ የሚልክ አይደለም። አምላክ የአምላክን ባህሪ ነው እንጂ አምላክ ከምንም ነገር አይቶና መርጦ አይደለም። እንደዚህ አምላክ ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው። ምናልባት እንደ ኢየሱስ ክርስቶስ አድርገሽ ከሆነ አምላክን ስህተት ነው። የሰውም የአምላክን ባህሪ ያለበት ተብሎ የሚታሰብ ስለ ነገራት ስለ ወደፊት የማያውቅበትን ብዙ ኢየሱስ ክርስቶስ የተናገረው አለ። ለአንደዛ አይደለም። አምላክ ያለፈውን ሁሉ የሚያውቅ ነው። ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዚህ አምላክ አላህ ሱብሓነሁ ወተዓላ ራሱን የገለጠላቸው የሆነ እየመረጠ ከመጽሐፉ ምናምን ለእነዚህ ሰዎች የጻፏቸው መጽሐፍቶች ናቸው። ሲጀመር ክርስቶስ ካረገ በኋላ ሰዎች ተነስተው ጻፏቸው። እንዴት ነው አምላክ ከዚህ አይቶ መርጦ ሊልክ የሚችለው? ይሄ ስህተት ነው። ኢየሱስ ክርስቶስ አልተጻፈም። ቁርአን እንዴት ነው የወረደው እንዴ? በቃ አይደለ? አሁን ልንገርሽ እንዴት ቁርአን እንደወረደ። ቁርአን የወረደው ከአምላካችን ከአላህ ዘንድ በመልአኩ ገብርኤል አማካኝነት በጅብሪል ዓለይሂ ሰላም አማካኝነት በመንፈስ ቅዱስ ምሪት ነው የወረደው። ይህ ቃል በቃል ማስረጃ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ ተወረደ፣ ታማኙ መንፈስ ወይንም ጅብሪልም አወረደው ይላል። ዐላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን ከነቢያት እንድትሆን ዘንድ እያለ ይናገራል። ስለዚህ ቁርአን በቀጥታ ከአምላካችን ከአላህ ዘንድ በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ለነቢዩ ሰለላሁ ዐለይሂ ወሰለም የወረደ ቃል ነው። በቃል ደረጃ ነው የወረደላቸው። በቃል አምላክ አላህ ይናገራል፣ መልአኩ ጅብሪል ይሰማል፣ ያንን ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ ያደርሳል። በዚህ መልኩ ነው ያ